እኔ ይሳሳታሉ ሊሳሳቱ ይችላሉ ያልኩት ሰው ናቸው። አምላክ እኮ ስህተት ነው። ሰው ናቸው። ምን ሆነ ነው? አምላክ አይደለም እኮ አልከኝ እኮ። እሱን እኮ እንደ ስህተት ወሰድ ነው ተረዳን። የአላህ ቃል ይለወጣል ወይስ አይለወጥም? ጃቢር የአምላካችን አላህ ቃል አይለወጥም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ አይለወጥም። ይለወጣል የሚለውን ሱራ ነው 206 106 ላይ ይለወጣል ያለው ራሱ ነው እኮ ሲጀመር ሰው ለአንድ ቃል እንኳን ታምኖ በሚቆይበት ሰዓት አምላክ እንዴት ነው ቃሉን እየቀያየረ ያስተምረናል ብለህ ዘግበን? አይ አይደለም፣ ቃሉን ይለዋውጣል አይደለም። ምን መሰለክማ ሲጀመር አምላካችን አላህ የቀየረው ቆይ እኮ ላስረዳካ አሁን ለምሳሌ አምላካችን አላህ የሆነን ቃል ይናገራል አይደለ? ከዛ ያንን ከተናገረ በኋላ አስፈላጊ ከሆነ ራሱ ይቀይረዋል። ገባክ አይደል? ይሄ ነው በቃ ፖይንቱ እንጂ የአምላካችን ብሎ ነው የሚናገረው። ምን አልከኝ? ተሳስቼ ነበረ መጀመሪያ የተናገርኩት በዚህ ቃል። ሰው ቃሉን ተናግሮ እንኳን 30-40 ዓመት በሚበት ሰዓት ላይ አምላክ እንዴት ኖ አይ እንደዛ ማለት አይደለም። ልክ አሁን እግዚአብሔር በኦሪት ላይ እናት አባቱን የተሳደበ እኮ አንተ በሚገባህ ነው ማስረዳት። መልካደር ፈልገሽ ከሆነ ልውረድልና ትራገጣለህ። የእግዚአብሔርን ቃል ነው አንተ የእግዚአብሔር ቃል ነው ያነበብኩት ነው። አይ እግዚአብሔርን ቃል ነው ያነበብኩት። ሚኒሊክ ደግሞ ምን ሆነ ነው እንዴ? እኔ እኮ በሚገባህ እኮ ላስረዳክ እኮ ነው እያስረዳሁክ እኮ ነው። በራሴ መንገድ ሳስረዳክ አልገባክም። ስለዚህ በራሴ ካልረዳክ እኮ አስረዳሁክ። ይህ አምላካችን አለ ልንገርክ፣ በጊዜ ውስጥ እንደየአስፈላጊነቱ ለሰው ልጆች ህግጋትን ያወጣል። ገባክ? ህግጋቱ ደግሞ ለሰው ልጆች በሚመች መልኩ ነው የሚሆነው። ገባክ አይደለ? ስለዚህ ከዚህ አንጻር ይለዋወጣል። ስለዚህ አሁን ምንድነው መለዋወጥ? ለቃሉ ታማኝ አይደለም ምናምን ሲባል አይ በሱ አንጻር ሳይሆን ወይ ይሳሳታል በሚለው አንጻር ሳይሆን ለምሳሌ አልኩክ። ገባክ አይደል? ለምሳሌ አልኩና እግዚአብሔር በኦሪት መጽሐፍት ላይ እናትና አባቱን የሰደበ በድንጋይ ተቀጥቅጦ ይገደል የሚለው በአዲስ ኪዳን እንደቀየረው ማለት ነው። ለምሳሌ እኔ ነቢዩ መሐመድ ምናምን ብዬ ምሳሌ አልሰጥም። ብራዘሬ ስታከብረኝ ስለ መጽሐፉ ብቻ አብራራ። የኔ መጽሐፍ ስለተሳደብኩ እንዴ? መሳደብ ይሄ ነው እንዴ? ምን ተሳደብኩኝ? ኖ አይ የምትሄድበትን አካሄድ አውቀዋለሁ ብራዘሬ። አይ መች ተሳደብኩኝ? አሁን ነቅ ያልኩ ልጅ ነኝ። እዚህ ቲክቶክ ላይ በጣም ነቅ ያልክን እኮ በኦሪት መጽሐፍ እናትና አባቱን የሰደበ ይገደል ይላል አይደል? ኖ መተህ ትጠይቃለህ። ስለ መጽሐፍ ቅዱስ ከሆነ መተህ ትጠይቃለህ። ኖ እኔ መች ጠየቅኩት? አይ እኔ አልጠየቅኩም። ምን ጥያቄ ጠየቅ? ምሳሌ ማድረግ አልችልም። ምሳሌ በሌላ አንተ ሚኒሊክ ደግሞ አትበርታብኛ እንዴ? ፈታ ብዬ ላውራበት እያታጨናንቅ አትገድበኝ እንጂ ከዛም ከዚህም እያጣቀስኩ ላውራበት። ተው እንዴ! መጽሐፍ መልስ ከሌለ መልስ የለም በለኝ ጃቢር። ከዛ በቃ ሌሎች ይቀጥላል። እሺ እኔ አሁን የሚመለሰውን መልሽ ይላለሁ። ሀጂ መጥቷል። የሚጨምረውን ይጨምርልክ። ሀጂ ሰላም አለ። አመሰግናለሁ ዳጊ። ይጨምርልክ። ኖ የአሁኑ ጥያቄ ላይ ጭማሪ ይጨምርልህ ሚኒሊክ። ስሚዝ ነው ስሚዝ ይጨምር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ተመሳሳይ ነገር ነው ያላችሁ። ይሻላል። አይ አይደለም፣ የአንዳችን እውቀት ከአንዳችን ስለሚለያይ ችግር የለውም። እንትን የእውቀት ሙሉ የለም። እሺ ስለሌለ እንዲህ እየተደጋገፈ ነው። እንዳንተ አይነቱ ደግሞ ያው ትንሽ ጠጠር ያለ ጥያቄ ስለሚያንገዳግደን እንዲህ ለሁለት ለሶስት ካልሆነ አንችለውም እና እስሚዞ ይደረበል። 1000 ጥያቄ ነው ያለኝ። ትንሽ የምጠብቀኝ ከሆነ 2000 ኑርክ። እኛ ችግር የለውም አልሐምዱሊላህ። ላይ አንተ ይከብዳል፣ ምናልባት ይከብደኛል። ሰው እኮ ሙሉ እውቀት የለውም። እንዲህ ለምን ታምናላችሁ? ብዙ ማናቃቸው ነገሮች አሉ። የምናቃቸውን ብቻ ነው እናውቃለን ያልነው። አሁን ለሁለት ነው የምንገጥማ ስለማንችልክ ማለት ነው። እስሚዝ ተደረብልኝ እስቲ። እሺ በድጋሚ ሰላም አለይኩም። ጀዛከላህ በደንብ ነው ያስተማርከው። አጭር መልስ ነው፣ ጥቅል የሆነ መልስ ነው የመለሰው። ሚኒሊክ አንዴ ቆይ።
ጥያቄዎችን ከታችሁኝ እየሰማኋቸው ስለነበረ የመጨረሻው ጥያቄ ላይ ሪፍሌክት ላድርግና የአላህ ቃል ይቀየራል ወይስ አይቀየርም የሚለውን ያነሳው ፓርት ማለት ነው። የአላህ ዋዕድ ወይም ደግሞ የአላህ ቃል ኪዳኑ የሚቀየር አይደለም። ያው ምናልባት ጥያቄው በሁለት መንገድ ይመጣል። የአላህ ቃል ይቀየራል ወይም አይቀየርም ከሚለው አንፃር ያው መጀመሪያ ይሄን ጥያቄ የምትጠይቁት ይታወቃል። የአላህ ቃል ይቀየራል ወይስ አይቀየርም? ከዛ በኋላ በሱ መልስ ተንተርሳችሁ ያው ትራፕ ውስጥ ነገር ለመክተት ይጋጫል ከዚህ ጋር ምናምን ለማለት ነው ይታወቃል። ከሁለት አንፃር ነው ይጋጫል የምትሉት። አንደኛው ከበፊቱ የተሰጡ ለነብያቶች አላህ Subhanahu Wa Ta'ala የሰጣቸውን መጽሐፍ እነሱ ተበርዘዋል፣ ስለዚህ ቃሉ ተቀይሯል የሚለውን በማምጣት ነው። ሁለተኛው ደግሞ አንተ አሁን ያነሳው ማነንሰኽ ሚን አያቲን የሚለውን ስለ ሽረት የሚያወራ ነው። አንድ ህግ ከወረደ በኋላ ሊሻር ይችላል፣ ይሻራል። ከሁለት አንፃር ነው ያነሳው። አንተ የመጀመሪያውን ሳይሆን ሁለተኛውን ፖይንት ነው ያነሳው፣ ሱረቱል በቀራ ላይ ያለው ማለት ነው። የአላህ ቃል ይቀየራል ወይ ከተባለ ጃ ቅድም እንደነገረ የአላህ ቃል አይቀየርም። ቃል ኪዳኑ ዋዕዱ ለምሳሌ ለአማኞች ጀነትን ቃል ገብቷል። ለምሳሌ አላህ Subhanahu Wa Ta'ala ይሄ ቃሉ የሚቀየር አይደለም። ላላመኑት ደግሞ ለካሃዲዎች በሱ ለካዱት ደግሞ ዘላለማዊ የሆነ ጀሃነምን እንደሚያስገባቸው እሳት እንደሚከታቸው ይሄ ቃሉ ነው። ይህንን ቃል ይህንን ፕሮሚስ ምን የሚለው የለም፣ የሚቀይረው ነገር የለም፣ የሚቀይረው ነገር የለም። ቃሉ ዋዕዱ ኦኬ። ስለዚህ የአላህ ቃል አይቀየርም ሲባል በዚህ ሴንስ ደረጃ ነው እንጂ አላህ Subhanahu Wa Ta'ala ቅድም ጃቢር እንዳለ የተለያዩ ህጎችን ያወርዳል። እነዛ ህጎች እንደያስፈላጊነቱ ግራጁዋሊ የሰው ልጆች አይምሮ ስሉጥ ስለሆነ ግራጁዋሊ ለነሱ ህጎችን ያወርዳል። ለምሳሌ አላህ Subhanahu Wa Ta'ala አሁን ላይ ለምሳሌ መጠጥ ወይም ደግሞ አልኮሊክ የሆነ መጠጦች በአጠቃላይ በእስልምናችን የተከለከለ ነው። መጀመሪያ ግን ክልከላው የነበረው እንዴት ነበረ? ሙሉ ለሙሉ አልኮሊክ መጠጥ አትጠጡ የሚል አልነበረም ክልከላው። የመጀመሪያ ክልከላው ሰዎች በዛ ጊዜ ያንን ነገር ሲያዘወትሩ ስለነበረ በጊዜያዊ ሂደት ሰላት ላይ ሆናችሁ መጠጥን አትጠጡ ወይም ደግሞ ሰላት ላይ ሆናችሁ መስከርን አቁሙ፣ መጠጥን አትጠጡ የሚል ነበር የመጀመሪያው ማለት ነው። እንዘን ይሄንን ከተለማመዱ በኋላ ደግሞ ሰላት ላይ ብቻ ሳይሆን ሙሉ ለሙሉ ደግሞ ድጋሚ ማለት ነው ያኛው የመጀመሪያው እንትን ተብሎ ሙሉ ለሙሉ ደግሞ እንዲሆኑ ከመጠጥ ወይም ደግሞ ከአልኮሊክ ከአስካሪ መጠጥ ማለት ነው እንዲርቁ ተደረጉ ማለት ነው። ስለዚህ ይሄ ምን ያሳያል? ለሰዎች ግራጁዋሊ በሆነና አመቺ የሆነ እንደየጊዜው እንደየአግባቡ አላህ Subhanahu Wa Ta'ala አንዱን ህግ በመሻር ማለት ነው ለአንደኛው ህግ ማለት ነው ይሰጣቸዋል። ስለዚህ ሽረት ከአላህ ቃል ወይም ደግሞ የአላህ ፕሮሚስ ይቀየራል ወይም አይቀየርም ከሚለው ጋር የሚገናኝ አይደለም። which is ካታጎሪ ፋላሲ ነው የሰራው ማለት ነው። ስለዚህ ይሄ የመጨረሻው ጥያቄ መልስህ ነው። ወደ ኋላ ስንመለስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይሳሳታሉ ወይ ብለህ ላነሳኸው፣ ፐርፌክት ሰው ማንም የለም። ፐርፌክት ከሆነ ያው አምላክ ነው ፐርፌክት። ስለዚህ ይሳሳታሉ ከምን አንፃር ነው የሚለውን ጃቢር በደንብ ጠይቀዋል። እኛ ምናምነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በዲናዊ ጉዳይ ወሂ በሚመጣላቸው ሬቪሌሽን በሚመጣላቸው ጉዳይ ላይ አይሳሳቱ፣ በፍጹም አይሳሳቱ። በዲናዊ ጉዳይ ሬቪሌሽን በሚወርድላቸው ጉዳይ በፍጹም አይሳሳቱ። ጥቃቅን የሆኑ ሚስቴኮች ያለው ምንድነው? ዲናዊ የሆነ ኢንፍሉዌንስ የሌላቸው ሰው እንደመሆናቸው ኦኬ፣ ሰው እንደመሆናቸው እንደ ሰው መርሳት ሊሆን ይችላል። ለምሳሌ መርሳታቸው ራሱ ለኛ ትምህርት በሚሆን መልኩ ማለት ነው። ለምሳሌ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዙህርን እያሰገዱ 4 ረካ የነበረውን 4 ረካ ብሎ ማለት ያው ላይገባ ይችላል። ብቻ 4 የሚሰገደውን ልንገርህ 2 ያደርጋሉ። እንዘን ሰሃቦች ምን አሉ? አዲስ የሆነ ሬቪሌሽን ወይም ደግሞ አዲስ ወሂ መጥቶ ነው ወይስ 4 የነበረው እንዴት ወደ 2 ተቀየረ አሉ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በዛ ጊዜ ግን ረሱት። 4 የነበረውን ስንት ማድረግ? 2። ስለዚህ ሲረሳ በሰላት ውስጥ ምን ማድረግ እንደሚባል ኦኬ፣ ሲረሳ በዛ ታይም እኛ አሁን ብንረሳ ምን ማድረግ እንደምንችል አናቅም ነበረ። ግን አላህ Subhanahu Wa Ta'ala ማለት ነው በእነሱ አማካይነት እኛ ምን ማድረግ እንዳለብን ያስተምረናል ማለት ነው። ሲቀጥል ጥቃቅን የሆኑ እንደዚህ አይነት ሚስቴኮችን እንኳን ራሱ
አላህ Subhanahu Wa Ta'ala ከእግር በእግር ማለት ነው ያንን ነገር ኢቭን ይወቅሳቸው ሁላ ነበር ይወቅሳቸው ነበር። አንድ ትልቅ ማለት ነው እንደውም ለቁርአን ትልቁ ማሳያ ተደርጎ ሚኒሊክ የሚታየው ምንድነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በጊዜው የነበሩ ትላልቅ ሹማምንቶች ወደ እስልምና እንዲገቡ በጣም ይጥሩና በጣም ይፈልጉ ነበር ወደ ቅናቸው መንገድ እንዲረዱ እንዲመሩ ማለት ነው። ስለዚህ ትላልቅ ሹማምንቶችን ለምሳሌ አሁን ላይ ሚኒስትሮችን እንደምትለው ማለት ነው ትላልቅ ባለስልጣናት የሆኑትን ሚኒስትሮችን ለምሳሌ አንተ ጋብዘህ አንድ ኖርማል ተራ ሰው ወደ አንተ ቢመጣ የትኛውን ነው ቅድሚያ የምትሰጠው? የሆነ ሚኒስትር ደረጃ ያሉትን እነሱን ትልቅ እንግዳ አድርገህ ልታከብር ትችላለህ። በጊዜው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እነዛ ሹማምንቶች ከሰለሙላቸው በሹማምንቶቹ በስር ባሉ ህዝቦችም በአጠቃላይ ብዙዎቹ አጠቃላይ ይሰልማሉ በሚል ፍላጎት አንድ ማለት ነው አንድ አይነ ስውር ስሙን አስታውሱኝ እስቲ ከታይ ጻፉልኝ። ሰሃባውን ረሳሁት ስሙን አስታውሱኝ። ሚኒሊክ አንዴ ጠብቀኝ ታገሰኝ። ስሙን ጻፉልኝ የሰሃባውን እንዴት ረሳዋለሁ? ኢብኑ መክቱም ጀዛከላህ። አብደላህ ኢብኑ መክቱም የሚባል ሰሃባ አይነ ስውር ነው። መስለም ይፈልጋል በታይሙ ማለት ነው። ጀዛከላህ። ስለዚህ ተመልከት አይነ ስውር ነው፣ ደካማ ነው። በጊዜው ግን እሳቸው ጋር ማን መተው ነበር? ትላልቅ የሆኑ የቁረይሽና የአረብ ሹማምንቶች እሳቸው ጋር መተው ነበር። ስለዚህ እሳቸው ለማን ትኩረት ሰጡ? ለዚህ ለደካማው ለአይነ ስውሩን ምን አድርገው ጀርባቸውን አዞሩና ለነዛ ለሹማምንቶቹ ማለት ነው ምን አደረጉ? ማስተማር ማውራት ጀመሩ። አላህ Subhanahu Wa Ta'ala አረማቸው። ትክክል አይደለም። ያ ሂዳያን ፈልጎ ወደ እስልምናን ፈልጎ የመጣውን ሰው ፊትህን አጨፍግገህ እንዴት ጀርባ ትሰጠዋለህ? ቁርአን ላይ ነው ያለው። በነገራችን ኢቭን አሁን ይሄንን ማስተዋል የምትችለው ምንድነው? አንድ ሰው ከራሱ የተናገረው ቢሆን ራሱን እንደዚህ አድርጎ ሊወቅስና ሊናገር አይችልም። ግን ቁርአን ከአላህ Subhanahu Wa Ta'ala ስለሆነ እሳቸው መደበቅም መጨመርም መቀነስም ስለማይችሉ ይሄን ራሱ ማለት ነው አበሰ ወተወላ የሚለውን ቁርአን አላህ Subhanahu Wa Ta'ala አወረደ ማለት ነው። ፊቱን አጨፈገገ፣ ጀርባውን ሰጠ። ለአብደላህ ኢብኑ መክቱም ለምን ብሎ ያው እሳቸው የፈለጉት ለኸይር ነበረ። እነዛ ሹማምንቶች ከሰለሙልኝ ምናልባት እነዛ ሹማምንቶች ከሰለሙልኝ ምናልባት በስሮቻቸው ያሉ ህዝቦች በአጠቃላይ ማለት ነው ምን ሊያደርጉ ይችላሉ? ሊሰልሙልኝ ይችላሉ ብለው አስበው አንድ ደካማ የሆነ አይነ ስውር እንኳን ፊታቸውን ጨፍደድ አድርገው ማለት ነው ጀርባቸውን ስለሰጡ አላህ Subhanahu Wa Ta'ala ትክክል አይደለም ብሎ ወቀሳቸው ማለት ነው። ትክክል አይደለም ብሎ ወቀሳቸዋል። እንዲሁ በተመሳሳይ እንደዚህ አይነት ቦታዎች ብዙ አላህ Subhanahu Wa Ta'ala የሚያርማቸው ከእግር እየተከታተለ ያርማቸዋል ማለት ነው። ስለዚህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ይሳሳታሉ ወይ ሲባል ከምን አንፃር ነው? አንደኛ በሳቸው የህይወት ዘይቤ እኛ የምንማርበት ነው። ሁለተኛ ደግሞ በሬቪሌሽኑ ወይም ደግሞ በሚመጣው ግልጠተ መለኮት ምንም አይነት ኢንፍሉዌንስ በማይኖረው መልኩ ነው ማለት ነው። ከዛ አንፃር ነው የምንረዳው። ትላልቅ ኃጢያቶችን ግን ከተባለ ሜጀር ሲን ከተባለ አጠቃላይ አይደለም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው በፊት የነበሩትን በአጠቃላይ ነብያቶች ሜጀር ሲን ላይ ወይም ደግሞ ይሄ ትላልቅ ኃጢያቶች ላይ ተሳትፈዋል ወይም አድርገዋል ብለን እኛ ሙስሊሞች አናምንም። አላህ Subhanahu Wa Ta'ala ከዚህ ጠብቋቸዋል ብለን ነው ምናምን። እሺ አመሰግናለሁ እስሚዞ። ኑር አዲስ እባክህን እንደዚህ አይነት ቃላት አትጠቀም፣ ሚኒሊክ ምናምን አትበል ማለት ምክንያቱም በጣም ነው የሚደብረኝ። ፎሎ አድርጌያለሁ፣ ፎሎ መልስልኝ። አስፈላጊ ከሆነም ማውራት እንችላለን እና አመሰግናለሁ እስሚዞ። ኑሪ ፎሎ መልስልኝ። ካለከኝ ይበቃኛል፣ ችግር የለም። ሚኒሊክ ምናምን ብለህ እስቲ ችግር የለውም። እስቲ ደብል ስታንዳርድ እስቲ አንድ ጥያቄ ልሂድብህ። እስቲ በቁርአን ዙሪያ ላይ ይጋጫል እንደዚህ ብላል። እስቲ ከዘራኢ እስከ ዘፍጥረት ድረስ እስቲ ይህ መጽሐፍ ቅዱስ ነው የሚል አንድ አንቀጽ ትሰጠናለህ? አንድ አንቀጽ ብቻ። ከዘፍጥረት እስከ ራእይ ይህ መጽሐፍ ቅዱስ ነው የሚል
ወይም የአምላክ ቃል ነው የሚል መጽሐፍ ቅዱስ የተጻፈው አንድ ቀን አይደለም የተጻፈው ዳጊ። እኔ ጠየቅኩህ፣ ይኸውልህ አንድ ቀን ተጻፈ አይደለም ያልኩህ። ይህ መጽሐፍ ቅዱስ ነው ወይም የአምላክ ቃል ነው የሚል ከዘፍጥረት እስከ ራእይ አንድ እኮ እንደዚህ የሚባል ነገር የለም ዳጊ። አንድ ቀን ሲጻፍ ነው እንደዛ ብለህ ልትናገር እንችላለን ዳጊ። የሆነ ጊዜ ላይ ሲጻፍ እንደዛ ብለህ ልትናገር ትችላለህ። ግን ድርሰት አይደለም መጽሐፍ ቅዱስ። የሆነ እንደዚህ ታስቦ ምናምን እናንተ እንደምትሉት ተበርዟል እንደምትሉት ማድረግ መክተት ይቻላል እኮ። ይህ ምንም እንትን የሚል ነገር የለውም። ግን መጨመርና መቀነስ ስለማይቻል ያንን ላታገኝ ትችላለህ። መቀነስና መጨመር አይቻልም። መጽሐፍ ላይ መጨመርና መቀነስ አይቻልም የሚል ጽሑፍ አለ ዳጊ። ምንም የአምላክ ቃል ነው እና አመሰግናለሁ። የአምላክ ቃል ነው። ቆይ ስሚዞን አይደለም። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ ጳውሎስ በጻፈው ደብዳቤ ላይ መጽሐፉን መሸቀጫና መነገጃ አድርገውታል አለ። እኛ ግን እንደ ብዙዎች አይደለንም ይላል። መጽሐፉ መሸቀጫና መነገጃ ሆኗል ወይስ አልሆነም? እንግዲህ በጊዜው የነበሩት ሰዎች እንደዛ አድርገውት ሊሆን ይችላል። አመሰግናለሁ ዳጊ። አሁን የአምላክ ቃል አትውረድ። ቆይ ሮጠ ለምን ትወርዳለህ? አሁን ቆይ አትውረድ። የአምላክ ቃል አይበረዝም ብለሃል። አሁን አላልክም ዳጊ? አይበረዝም። እኔ እኮ ደጋግሜ ነገር ካልተበረዘ አሁን የጳውሎስን ደብዳቤ ምን ልታደርገው? ሁለቱ ብቻ አስማማል። እስልምና ላይ ለመጠየቅ ነው ዳጊ የመጣሁት እኮ እኔ አባግን እስልምና ሶስተኛ ቀን ነው። እስልምና ላይ ስጠይቅ እየተመለሰልህ ነው። ለማምለጥ አይደለም። ቆይ ልንገርህ እኮ በመጀመሪያ ለመማርም ውስጥ ፈቃደኛ ሲሆን ነው። ዳጊ አፉ በለኝና አፉ በለኝ። አትጠይቀው። አንደኛ ብትጠይቀው መልስ የለም። ምክንያቱም ብዙ ጊዜ እነዚህ የሚመጣ ነው የሚመልሰው ነገር የለም። ጥያቄ ካለው አሁን የሚጠይቅ አትጠይቀው። ዝም በለው። በነፃነት ጠይቆ ይውረድ እኮ ኑሬ እኮ እኔ ምንም አላደረኩም። መጽሐፋችሁ ላይ የተጻፈውን ነገር ነው የጠየኩት። አልተሳደብኩ ምን አላልኩኝ። እና በቃ ጥያቄ ካለ አሁንም ጠይቅ። አብሽሮ ቀጥልና ጠይቅና ያለህ አንድ ሺህ በመጀመሪያ አይመልስልህም። ዳጊ ስትጠይቀውም ስለማይመልስ ክርክር ስለሚሆን በቃ ይጠይቅና አለኛ ልከራከረው ፈልጌ አይደለም እኮ እኔ መጽሐፍ ቅዱስ አሁን የአምላክ ቃል ነው አይበረዝም ብሎ ደረቱን ነፍቶ የሚናገረው ነገር ስላለ ከዘፍጥረት እስከ ራእይ ድረስ አንድ አንቀጽ 9 እኮ ነው ያልኩት። ይህ መጽሐፍ ቅዱስ ነው ወይም ይህ መጽሐፍ የአምላክ ቃል ነው የሚል አንድ እኮ ነው የጠየቁት። መጽሐፍ አይደለም ይወረደልን ዳግም፣ መጽሐፍ አይደለም ይወረደልን። ጌታችን ኢየሱስ ክርስቶስ እንዳስተማረን የነበረውን ከዛ በኋላ ያለውን ነገር ተጻፈ ነው። አስተምሮት የነበረውን በቃል ደረጃ ተጻፈ ነው ብለን ምናምነው እንጂ ይሄ መጽሐፍ ቅዱስ ሊያስተምረን መጥቷል። ክርስቶስ ካስተማረን ላይ ሐዋርያቶቹ የሚያስተማሩትም ተጽፏል ነው በመጽሐፍ ደረጃ ይገኛል እንጂ የሆነ ሰውን ይሄ መጽሐፍ ቅዱስ ነው ብለን የምንሸውድበት ምንም አይነት ምክንያት የለም። ተበርዟል ደግሞ የምትሉ ከሆነ በየምዕራፉ ማስገባት ከብዶን እንዳይመስለን፣ ግን ያንን ማድረግ ስለማንችል ነው። ምክንያቱም ይሄ ሰዎችን እንደደለን የምናስገባበት ተነሳ እውነት የምንከተልበት ሃይማኖት ስለሆነ ያንን ላደርግ እንችላለን። እና አመሰግናለሁ ስሚዞ። በጣም መልስ እናንተ ቆይ ስሚዞን እነ ስሚዝን ቆይ አንዴ እነ ስሚዝን ተዋቸውና እስቲ ከኔ ጋር ባክ ኤንድ ፎርስ እናድርግ። እስቲ በእናንተ ቅድም ጃየር ስጠይቀው ነበር። እኔ እንደነ ረመዳን ጾም ላይ አታስጨንቀኝ። እኔ በቃ እኔ ልጠይቅ ነው የመጣሁት እንዴ እኮ ልጠይቅ ነው የመጣሁት ነው። ሃይማኖት ላይ በጣም ፉል ኮንፊደንስ ሆነ መጥተሃል። ክርስትና ሳታውቁት ነው የወጣችሁት። ኑና ተመለሱ ብለህ ብዙ ጊዜ ከውስጥ በኩልም በውጭም ምቃሰትን ጥሪ ታደርጋለህ። እስቲ አንድ ጥያቄ ልጠይቅ የፈለኩት እንትን አለኝ። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ነው አንድ አዳምጠኝ። አሁንም አንድ አዳምጠኝ። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ነው የምታምነው አይደለም? ቆይ አንድ አዳምጠኝ። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ነው የምታምነው አንተ አይደለም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብዬ አምናለሁ። በጣም ጥሩ። አሁን ኢየሱስ ክርስቶስ በእግዚአብሔር በቀኝ በኩል ቆሟል አለ። ማን ነው በቀኝ በኩል የቆመው? ኢየሱስ ክርስቶስ። እሺ በግራ በኩል ያለው ማን ነው? በኢየሱስ በግራ በኩል ያለው ማን ነው? በግራ በኩል ነው የሚባል ነገር የለም እንዴ? በቀኝ በኩል ነው አይደለም?
እኮ በቀኝ በኩል ነው ሲባል በቀኝ በኩል የቆመው ይኸውልህ፣ በቀኙ በኩል የቆመው ኢየሱስ ነው አልከኝ። በግራ በኩል ያለው ማን ነው? በግራ በኩል ተብሎ አልተነገረንም። እኔ ማውቀው ይሄን በኢየሱስ በግራ በኩል ይኸውልህ፣ በእግዚአብሔር በቀኝ በኩል ኢየሱስ ቆሟል። በኢየሱስ በግራው በኩል ያለው ማን ነው? ኦኬ ቆሟል የሚለው የሆነ ክፍል ላይ ነው እንጂ ከዛ በኋላ የሚናገረው ነገር የለም። በቀኝ መሆኑ ብቻ ነው። እኔ ጠየቁ ስራ አይደለም የቆመው ኢየሱስ ነው። ኢየሱስ እሺ አረሚታ ታርገዛጊ መስራት ትችላለህ፣ ችግር የለውም። ለማንኛውም ይመቻችሁ። አመሰግናለሁ። ስሚዞ ድጋሚ ሌሎቻችሁ ስሚዝም አለ ስሚዘ ሀቢቢ ሰላም አለይኩም ኬፍረሁም ጃ እንኳን አደረሳችሁ እያለሁ በጣም ሳቄን መቆጣጠር ስላቃተኝ ነው። ሻፉ በሉኝ። እሺ ወአለይኩም ሰላም ዳጊዬ፣ እንኳን አደረሰ። እንኳን አብሮ አደረሰ። ክርስቲያኖች ካላችሁ ግቡ። ከታች የኤማውስ ልጆች የምትባሉ አላችሁ። ወደ 2-3 ልጆች አይቻችኋለሁ። መግባት ከቻላችሁ ጋስ ትላኩና ግቡ። ማንኛውም ጥያቄ መጠየቅ ትችላላችሁ። አትጠየቁም። በቃ እናንተ ከልባችሁ ጠይቁ። እናንተ አትጠየቁም፣ መታችሁ ጠይቁ። ኡስታዝ አደም እርሶ ጠይቀውኝማ ምን መልሳለኝ? የቀድሩን አልረሳሁትም እኮ ሹባ እንዳይገባ። መርሃባ ስሚዞ። እሺ መርሃባ። እሺ ኑር አዲስ የምትቀጥለው ነገር አለ? ኡስታዝ ኑር ሁሴን ልጁም ሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ከላይም ከታች እንኳን ለተከበረ ወር አደረሰ። እንኳን አብሮ አደረሰን። ሰላም ነህ? አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? አልመጣህም? እዛው ነው ያለኸው? አልመጣህም? መጣሁኝ። አይ ማሻአላህ፣ እንኳን በሰላም እንኳን ደህና መጣህ። አልሐምዱሊላህ። ይመልሰን። እንዴት ነው ዳጊ? በውስጥ እንዴት ነው? ተመችቶሃል? የትኛው ላይ ነው? አላየሁትም እኔ። በዚህኛው ስልክ ላይ ላክልኝ፣ በዛኛው ላይ ነው 126 በሚለው በትልክልኝ ነው የማገኘው። እንግዲህ በዛ ነው በዚህ ነው እያልክ እንትን አትበለ። ኧረ ኡስታዝ ችግር የለውም አብሽር። ያው ከላይ ስወጣ ያዋለሁ። ወገኖች ኑ ግቡ፣ ካላችሁ ኑ ግቡና ጠይቁ። ምንድን ነው ሼህ ስሚዝ ላጥ ብሎ ወጣ? አይ ረመዳን ነው፣ ብዙ ጥያቄ ያለ አብዛ ብሎ ነው። አንድ ወገናችን ገብቶ ኑር አዲስ አስመለጠው። ኑር አዲስ ነው ያስመለጠው። አምታታው በከተማ አስመለጠው። እንዴ ምንድን ነው ይሄ ሁላ ሰው ህዝብ? አሁን እኮ ነው ቀና ያልኩት። እንዴት 273 ኧረ ወደ 500 ኧረ 550 ነበረ። በቃ ጠይቁት ሲባል ነው የሄዱት እንጂ ምንድን ነው? በሰላም ነው? ምንም ቤሪያ ሰለመ። ኡስታዝ ኑር ሁሴን ትናንት የሰለመው ቤሪያ በጣም ነው ደስ ያለኝ። ቤሪያ ሰለመ። ቤሪያማ ከሰለመ እንግዲህ ማን ነው የሚጠብቁት? ያን ሰው ነው የሚጠብቁት ማለት ነው። ቤሪያ ሰለመ። ወደ ቀጥተኛው መንገድ አላህ መራው። አልሐምዱሊላህ። ስለ ረመዳን ጥያቄ ያላቸው ሰዎች አሉ እንዴ ዳጊ? ዘንድሮ እኮ በደንብ አድርገህ ስለሰራህ እኮ ኡስታዝ ጥያቄ አልቆባቸዋል። አልሐምዱሊላህ።
የሚጠይቅ ሰው አጣ። የሚጠይቅ ሰው እኮ አጣን እኮ። ኑ ጠይቁ እኮ ሆነን እኮ ችግራችን አሁን እኮ ኑ ጠይቁም ብለን ይመጣሉ። ቢመለስ ወደ እነሱ ልንጠይቅ ስንል ለምንድን ወደ እኛ የምትመጡት ይላሉ። ኡስታዝ ሁሴን ምን ትላለህ? ይሄን አይ አልሐምዱሊላህ። ይሄ ሁላ እንግዲህ ወጣቱ እንትን ነው፣ ጥንካሬ ነው። በዛም በዚህም ባገኘው አጋጣሚ በጣም ካሳቀኝ ነገር ልንገርህ። ባይሆን ስለ እስልምና ማወቅ ከፈለጋችሁ እፎይ ጋኑ አለ። አይ ስላላወቁት እኮ ነው። ያው ሲያውቁት ኋላ እኔ የምለው እኔ የሆነ መንገድ ላይ ዛሬ የሆነችን ልጅ አግኝቼ ክርስቲያን ናት እና በቃ እኔን ስለ ክርስትና እምነቴ አትጠይቀኝ አለችኝ። አይ እኔ እኮ ንገሪኝ የምታውቂው ካለሽ ስለ እምነትሽ አልኳት። አላቅም ግን አምንበታለሁ አለችኝ። እሺ ሳታውቂ ምኑን ነው የምታምኘው አልኳት። እፎይን ለምን አታናግረውም አለች። እሱ እኮ ምንም አይደለም፣ እዚህ ግባ የሚባል ሰው እኮ አይደለም፣ ጥቅስ እኮ ያጣቅሳል አለችኝ። ጥቅስማ ምን አንቺስ ማጣቀስ ያቅትሻል እንዴ? ሞራል ካለሽ አልኳት። ጥቅስ ማጣቀስ ሳይሆን ገብቶት እንዲገባው ማስደረግ ነው እንጂ አሁን እሺ እሱ ብቻ ላይ ነው ዲፔንድ የሆንሽው አልኳት። አዎ እሱ በጣም ጎበዝ ነው፣ እስልምናውንም ክርስትናውንም ያውቃል። በቃ እሱ በጣም ጀግና ሰው ነው ምናምን ነገር አለችኝ። የተለመ ጊዜ ምን ይበላሽ ሊሆን ይህ ስለማን ምን አገባኛል አለችው። ዳረዲ በቀደም እኔ ቤት ከታች መጥቶ ወላሂ ናግባ አለዋለሁ እምቢ አለ። ወላሂ ነው ነገር እምቢ አለ። እሱ ቃል ስጋ ሰሂህ የሚባሉ ይሄው ኑ ግቡ ብያቸው ገዝት ክፍት አድርጌላቸው እምቢ አሉ። አልገባም አለ። ሰሂህ እምቢ አለ። ሰሂህ እንኳን አልሐምዱሊላህ ጧት ጧት ሁሌ እየመጣ ቁጭ ብሎ ማዳመጥ ጀምሯል። ግን ዳጊ ስሙ ማን ነበር? አልገባ ነው እንጂ የዚህኛው ስም እኮ ስሙ አይመስለኝ። ይሄኛው የቀረው ያማ ይሄ የቀረው ተሳዳቢ ስሙ ማን ነበረ? ስሙ እኮ ሌላ ነው። እስኪ ጻፉልን ቤተሰቦች። እፎይ ነው ስሙ ሌላ ነው። ይገርም አደም ጀንሰን ወላሂ ጧት ጧት ሁሌ ይመጣል እኔ ጋር እና ግባ አልኩት እኮ ብትፈልግ በውስጥ ይኸው እኔ ሶስት ደቂቃ ሰለሞን ነው እፎይ ሰለሞን ነው ስሙ ይላሉ። ከታች ሰለሞን ነው ስሙ ዳዊት ቢሉት ወይም ደግሞ ኦፓል ደግሞ ጠጅቱ ብሬ ትለዋለች። አስተግፊሩላህ። ጠቢቡ ሰለሞን አረ ኢብሩዬ ጠቢቡ ሰለሞን ብለህ ለእሱ ትሰጠዋለህ። ዳጊ ለምን አትነግረኝም? ይሄ ሁላ ህዝብ የመጣበትን ኬዝ ኡስታዝ ነው። ሁለት ክርስቲያኖች ገብተው አረ አልመጣም እንትና ጃቢር ጃና እስሚዞና እንትና ቤሪያ ነበሩ። ኦኬ እንደውም ያንሳል ማለት ነው ሰው። አይ ተመለሰልኝ። እና አንድ ልጅ ደግሞ አለ ክርስትና ሁሌ እስልምና ላይ የሚጠይቅና ክርስትና ላይ ሲጠይቅ እምቢ የሚል ልጅ አለ። ምላላህ ብለን ነው የምንወዳቸው። አይ ማሻአላ ይሄ እኮ ቀላል ትግል እንዳይመስልህ ዳጊ። ሚዲያውን በዚህ አይነት መልኩ መቆጣጠር ቀላል እንትን አይደለም። ጎዳናው አልቀረ ሚዲያው አልቀረ ኢንሻአላህ ኸልቁማ ሰልሞ ያልቃል የሚል ግምት አለን። እንደው አላህ አስልማቸው እንጂ ብዙዎቹ በጣም እየጠየቁ ነው። አሁን ክርስትና ላይም እየጠየቁ ነው። አለይኩም ወአለይኩም ሰላም። ባርጊቾ ጾም ግን ጀመራችሁ? ዛሬ ነው የሚጀምረው። ዛሬ
15 ሰዓት ነው የምጾመው። 15 ሰዓት ነው የምጾመው። ወላሂ በል ወላሂ በቃ ተሳፍረን ለምን እዚህ አዲስ አበባ ትመጣው? የአሜሪካኖች ተቃራኒ ነው። አሁን አሜሪካኖች አሪፍ ነው የሚሆንላቸው ቢኮዝ እነሱ ጋር አሁን ክረምት ነገር ይመስለኛል እንትኑ ሾርት ነው ቀኑ የነሱ ወደኛ ነው የሚዞረው። እኛ ወደኛ ይገለበጣል 15 ሰዓት 16 ሰዓት እነሱ ጋር እንትን በሚሆን ሰዓት እኛ ጋር ረጅም እኛ ጋር እንትን በሚሆንበት ሰዓት ደግሞ እነሱ ጋር ረጅም ነው የሚሆነው። አሁን እነሱ ጋር አጭር ነው። ኑሬ እንደዛ ነው አይደል? እናንተ ጋር አጭር ነው። አንድ ጥቅስ ላንብብልህና መልስ ትሰጣለህ። ከባሪያዬ በቀር ይላል። ከባሪያዬ በቀር እውር ማን ነው? ምን ነበር ጥያቄው? የሆነ ነገር እያደረኩኝ ነበር። እናንተ ጋር አጭር ነው ቀኑ አልኩኝ። ረመዳን እናንተ ጋር አሪፍ ነው በአሁኑ ሰዓት አይደል? አዎ። አረ እንዴት ያ ወደኛ ተገለበጠ እኮ። በፊት እናንተ ነበራችሁ። እኛ በፊት ረጅም ሰዓት እስከ 18 ሰዓት ነበር። አሁን ወደኛ ነው የሚገለበጠው። አረ አሁን ስንት ሰዓት መሰለህ? አሁን ዙሁር ተሰግዷል። 11 ከ40 ደቂቃ በኋላ ይገባል። ከዛ በኋላ ከአንድ ሰዓት በኋላ እናፈጥራለን። ኦልሞስት 5 ከምናምን አካባቢ እናንተ ታፈጥራላችሁ። 4 ላይ ነው የምናፈጥረው። ኢማጂን 11 ሰዓት ከምናምን። እኛ ጋር ደግሞ 8:15 ነው የምናፈጥረው። ኧረ እኛ አልፈነዋል፣ እሱን አልፈነዋል። እኛ 15 ሰዓት ነን አሁን። በጣም አጭር ሰዓት። ትልቁ ነገር ይሄ ደስ የሚለው ፓርቲቱ ጋር መሰለ በጊዜ ስለምትበላ አይደለም። በጊዜ ስለምትበላ ሳይሆን ምግቡ አይደለም ችግሩ። ግን ተራዊ የሚያልቀው ቶሎ ነው። ላይክ 8 ሰዓት ላይ ያልቃል ማለት ነው። እኛ ጋር ተራዊ አፕ ቱ 11 ነው የሚሄደው። ስለዚህ ተራዊ በጊዜ ስለሚያልቅ ላይክ 2 ሰዓት ስለሚያልቅ ማታ ጥሩ ሰዓት ይኖራል ለኢባዳ ማለት ነው። ለእናንተ አሁን እንደዛ ነው ማለት ነው እንጂ ምግቡን አይደለም። ምግብ በጊዜ ስለምትበላ አይደለም የሚያጓጓ። ለምግቡ አይደለም፣ ሰዓትህ ይጣበብብሃል። ሰዓቱ ነው በጣም ትልቁ ነገር። ይሄን ጥቅስ ለማንኛውም ላንብልህና መልስ ስጥ። ከባሪያዬ በቀር እውር ማን ነው ይላል እግዚአብሔር። እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው ይላል። እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው ይላል። እስቲ እግዚአብሔር የላከው ነቢይ ደንቆሮ ማለት በነገራችን ላይ እዚህ ጋር ስድብ አይደለም። ማንበብ መጻፍ እንደማይችል አይነት ነው አገላለጹ። ገብቷችኋል አይደል? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው ይላል። እንዴት አያችሁት? ይሄኛው ጥቅስ ያለው ኢሳይያስ 42:19 ላይ ያለው ጥቅስ ነው እና ምንድነው እዚህ ጋር ደንቆሮች የተባሉት በኔ እስራኤሎች ናቸው ባራዎቼ ያላቸው። ምክንያቱም ትምህርቱ ላይ እየሰሩበት አይደለም ያለው፣ የተሰጣቸው ትምህርት አይሰሩበትም፣ የነቢያቶች ትምህርትን አይሰሩበትም እና ደንቆሮች የሚላቸው እነሱ ናቸው። እንደ መልእክተኛ ደንቆሮ ደግሞ እያለው ሊትራሊ ፕሮፌቱ ደንቆሮ ሳይሆን እሱን ያመጣው ትምህርት አዚፍ ድንቁርና እንደሆነ ነገር ችላ ማለታቸው ነው። ገብቶሃል? ያን መልእክት ያመጣውን መልእክት እንደ መልእክተኛ ደንቆሮ ማን ነው? ዩ ቲንክ እዛ ጋር ነቢይ የሚያስተምራቸው ነገር ምንም ነገር እንዳልሆነና ደንቆሮ እንደሆነ ነገር ምንም መልእክት እንዳላመጣ ነገር ያዩ አክት የሚያደርጉበት መንገድ ነው እንጂ መልእክተኛውን ነው እኮ እዚህ ጋር ዴሊብሬትሊ ደንቆሮ የሚለው መልእክተኛውን እኮ ነው። እንደ መልእክተኛዬስ በቀር ደንቆሮ የሆነ ማን ነው እኮ ነው የሚለው። እንደ መልእክተኛዬ እኮ ነው የሚለው። ገባኝ እኔ እንትኑን አይቼዋለሁኝ እንደውም እዛ ጋር ማለት ነውና እንትን ሚላለ ከታች ወደ ግሪክ እንትን ላይ ስትገባ ሰብስቲዩጅን ላይ ወይም ደግሞ ሂብሩ ላይ ስትገባ እዛ ጋር ፐርፌክት ብሎ ያስቀመጠው ወርድ አለ። ያንን ፐርፌክቱን እንትን ስትሮንግ ነምበሩን ክሊክ ስታረገው someone ይላል someone who himself submitted the will of God in Arabic a Muslim ብሎ ነው ያስቀመጠው። ፐርፌክት ብሎ የገባው ቃል አለ እዛ ጋር ሂብሩ ላይ ጎግንትን ባይብል ሃይፕ ላይ ገብተህ ያቺ ከታች አለች አሁን ማይ ሜሴንጀር ኢዝ ብላይንድ ኤንድ ማይ ሰርቨንት ኢዝ ብላይንድ ምናምን እያለ ይወርድና ከታች ፐርፌክት በእንግሊዝኛ ፐርፌክት ተብሎ ትራንስሌት የተደረገ አለ እና ሂብሩ ቃሉን ያው በቃል ያላቀው ያንን ስትሮንግ ነምበሩን ክሊክ አድርገህ ስትገባ ያ የተባለው ሜሴንጀሩ የተባለው someone whom himself submitted the will of God in Arabic literally mean
ሙስሊም so Muslim means someone who submitted himself the will of God ብሎ ነው ያስቀመጠው። ስለዚህ ይሄ ሜሴንጀር የተባለውን አካል ፐርፌክት ራሱ ለአንድ ፈጣሪ የሰጠው የተገዛ ሲሆን ይህ ቋንቋ ወይም ይህ ቃል አዝ ሊንጉስቲካሊ በአረብኛ ቃል ሙስሊም እና ራሱን ለአንድ ስፔሻሊ ፎር ጋድ ነው የሚለው። ሶ ስፔሻል በተለየ መንገድ ለፈጣሪ ራሱን አስገዝቶ ያስገዛ ሰው ነው ብሎ ነው ያስቀመጠው። ማን እዛ ጋር የተጠቀሰው ሜሴንጀር ማለት ነው መልእክተኛ የተባለው። ስለዚህ በዚህ አውድ ስንሄድ ኢሳይያስ 42 ላይ ያለው ክርስቲያኖች እንደሚሉት ራሱ ለኢየሱስ ነው ብለው ቢሞግቱ እዚህ ጋር ደግሞ ገብተህ ደግሞ ኦኬ ሶ ኢየሱስ ሙስሊም ነበር ማለት ነው ተሞግታቸዋለህ። ካልሆነ ያንን ጠቅላላ the whole chapter የሚያወራው ኢሳይያስ 42 እስከ 19 ድረስ ያለው which is the prophet Muhammad ነው የሚያወራው። አንደኛ ለአህዛብ ነው የተባለው። ኦብቪየስሊ ኢየሱስ ለእስራኤል ልጆች ብቻ ነው የመጣው። አንደኛው ሞግት ቁጥር 1 ላይ ያለው። ወደታች ደግሞ ሲወር ደግሞ ሸምበቆችም ይሰብራል፣ በጨለማ የነበሩም ያወጣል። ነብዩ አለይሂ ሰላቱ ሰላም ወላ መቼ የሚያደርጉት የቄዳር ሰዎችም እንትን ይበሉ ይላል። ሌላኛው ትልቁ ነገር ግን እነዛ የቄዳር ህዝቦችን የሚቀመጡበት በሴላ ተራራም ያሉ እልል ይበሉ ይላል። ሴላ ተራራ ደግሞ ያለው ደግሞ መዲና ውስጥ ያለው ቄዳር ደግሞ የእስማኤል ልጅ ነው እንደ ኦሪት ዘፍጥረት 15 መሰረት። በጣም የሚገርም ነው። በጣም ግልጽ ያለ ነገር ነው። አይገርምም? ስለዚህ እዚህ ጋር ሁለት የነበረው የ19ን እንዴት የፈታሁት መሰለህ? እንደ ባሪያዬ እንደ መልእክተኛ በቀር ደንቆሮ የሆነ ማን ነው ሲል ለነብዩ ነው ቀጥታ የሰጠሁት። እንደው ምክንያቱም እሳቸው ናቸው ያልተማሩ ማለት መጽሐፍ መንበብ የማይችሉ ደንቆሮ መልእክተኛ ብሎ ሌላካቸው እሳቸውን እንደሆነ አድርጌ ነበር የወሰድኩት እኔ። ነው ባይ ዘ ዌይ ምክንያቱም እዚህ ላይ እንደዛ ይተነትናሉ ብለህ አትጠብቅም። ያው የራሳቸው እንትን ነው የሚሰጡት እነሱ ለነብዩ ነው ብለው አይነግሩህም። ሊትሬት ማለት ባይ ዘ ዌይ ትርጉሙ አዘ ሊንጉስቲካሊ ደንቆሮ ነው ማለት አይደለም። መጽሐፍ የማይችል ሰው ደዝሚን ደንቆሮ ነው ማለት አይደለም። ደንቆሮ ማለት ስትነግረው ማይሰማና ምንም የማይረዳ ድንጋይ አላህ